ማንንም አያጎርሳት እሷ ከዓለሙ ኬክ የምትችለውን ያክል ቦድሳ ነው የምትወስደው ወጣች ከነሱ ቁጥጥር ማለት ነው እንደነ ራሺያ እንደነ ብራዚል ህንድ ከ1988 ህዳር አነስቶ እስካሁን ድረስ በዚህ ህግ ነው እና ያለ ነው አልዘገየም በቃ ህዝብ የበዛበት አካባቢ ዳትስ ትሬት ኢትዮጵያን ትሬት ናት ነው ያሉት አንዱ ትሬት ነች ብሎ ሲጽፍ ሮማን ፕሮቻስካ ለምዕራባውያን የጻፈው ስጋት ናት ለአውሮፓ ብሎ ሲጽፍ ህዝቧ ከኛ 2 እጥፍ 3 እጥፍ ነው እኛ ብሔር ብሔረሰቦች ብሎ ስለሚጀምር አሁን ቅዠት ከተባለ መጀመሪያው ላይ ይሄ ከሆነ ህገ መንግስቱ ላይ ያለው የሚጣረስ እንዳይሆን አንድ ላይ ነው ያለ በዛ ስርዓት አልበኝነት አድርጎ መበዝበዝ በእነሱ ቁጥጥር ስር አድርገው ኬክ የሚቦድሰውን በአቅሙ ማለት ነው ማስቆም ነው እጅ መቁረጥ እነሱ አሳስተው የተረጎሙትን አንሳይንቲፊካሊ የተረጎሙትን ለነሱ ማኒፑሌቲቭ ሰብጀክቲቭ አድርገው ወስደው መሳሪያ ያደረጉትን አይደለም ዚስ ወይ ነው ያለው ብዬ ኳንቲፋይ ነው ያደረጉት እኔ ጤና ይስጥልን ተመልካቾቻችን የበሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው ኢትዮጵያችን አሁን ላለችበት ምቹ አይደለም ተብሎ ብዙዎች ጣታቸውን ስለሚቀሳሰሩበት አለመግባባት ዋናው መንስኤ በ1988 ዓመተ ምህረት ህግ ሆኖ የጸደቀው ህገ መንግስት ያመጣው እና ይህንን ህገ መንግስትም ህግ አድርጎ ለመቅረጽ በ1983 ዓመተ ምህረት ግንቦት ወር ላይ አዲስ አበባ የገባው ወያኔ ኢህአዴግ ያመጣው ችግር ነው ያመጣው የብሔርተኝነት ችግር ነው ይላሉ ብዙዎች በምሁራንም ደረጃ ግን ይህ የብሔርተኝነት ችግር ለአሁን ላለንበት አለመግባባት አሁን ላለንበት መራራቅ ምክንያት ነው ለሰላማችን መታጣት ዋናው ተጠያቂ ተደርጎም ይነሳል እውነት ብሔርተኝነት ችግር ነው ወይ የሚለውን ጥያቄ ስናነሳ በእርግጥ አዎ ብሔርተኝነት ችግር ነው እንደውም ብሔርተኝነት በውስጣችን የፈጠርነው ቅዠት እንጂ ብሔር የሚባል ነገር የለም የሚል ከዚህ በፊት አስተምሮቱ ሰፋ ያለ ሳይንሳዊ መልክ ያለው መጽሐፍ የጻፉት አንድ እንግዳ ጋብዘን እንደነበር አይዘነጋም ታዲያ ይህንን በተመለከተ ዛሬ እንግዳችንን መልሰን አምጥተናል ያመጣንበት ምክንያት ደግሞ ባለፈው ጎንደር ዩኒቨርሲቲ ላይ አንድ የተፈጠረ ከዚህ ጋር የተያያዘ ክስተት ስለነበር ነው እስካሁን ኢትዮጵያን ምን ረበሻቸው ኢትዮጵያ በአንድነቷና በሰላሟ አስተማማኝ ሁኔታ ምቹ እንዳይሆንስ ያደረገው ምንድነው የተዘራብን ብሔርተኝነት ስለመሆኑ ብዙዎች መናገራቸውን አንድ እንልና እንዚህ በብሔር ማንነት ቅዠት የሚለው መጽሐፍ የጻፉት እንግዲህ ሁለተኛ ሌላ መጽሐፍም አዘጋጅተዋል ዘ ኔሽን አይደንቲቲ ዲሉዥን የተሰኘ መጽሐፍ በእንግሊዝኛ ይህ ህግ ሆኖ በሌለ ነገር በሰው ልጅ አእምሮ ተቀርጾ እንዲቀር የተደረገ ነጮቹ የሰሩት የቤት ስራ እንደሆነ ነው እሳቸው የሚያነሱት አሁን ይህንን በተመለከተ ታዲያንን ጎንደር ዩኒቨርሲቲ የማህበረሰብ ሳይንስ ትምህርት ክፍል ለሚገኙ ምሁራን ቀርበው ጎንደር ዩኒቨርሲቲ ውስጥ ተአምር የተሰኘ አንድ ውይይት አድርገው ነበር በብሔር ማንነት ቅዠት ወይም ዘ ኔሽን አይደንቲቲ ዲሉዥን በሚል ርዕስ ላይ ትምህርታቸው ወይም ትምህርታዊ ሴሚናር የሰጡት ባለፈው ሳምንት ነበር ይኸውም በዩኒቨርሲቲ ደረጃ የሚሰጠው ስርዓተ ትምህርት ከ1984 አንስቶ ኢትዮጵያን ከተቆጣጠረበት ጊዜ ጀምሮ በህገ መንግስትም ጸድቆ ተቀባይነት ያገኘው የብሔር ማንነት ፖለቲካ ሳይሆን ኢሳይንሳዊና የፋሺዝም የቤት ስራ መሆኑን እንዲሁም ተቀባይነት አግኝተው የነበሩት አካዳሚካል የማህበራዊ ሳይንስ አመሰራረት ጽንሰ ሐሳቦች ላይም በሳይንሳዊ መንገድ በሚተች መልኩ ኢሳይንሳዊ መሆኑን ተቀምሮ ውድቅ የተደረገበት ውይይት እንደነበር ነው የሰማነው ሙሉን ከሳቸው አንደበት እንሰማለን ትምህርታዊ ሴሚናሩ መሰረታዊ ሐሳቡ በሰው አፈጣጠር ታሪካዊ ሂደት ውስጥ የሰው ልጅ የብሔር ማንነት ሆነ ባህል የሚባል በገሃዱ ዓለም የሌለ ያልነበረ ነው የሚለው የጸና አቋማቸውን በዚሁ በትምህርታዊ ውይይት ላይ አዳብረውታል ለማንኛውም በጎንደር ዩኒቨርሲቲ ምንድነው የተፈጠረው እሳቸው ትምህርታዊ ውይይቱን እንዲሰጡ እንዴት እንደተመረጡና ርዕሰ ጉዳዩ ይህ መሆኑ እንዴት አዩት አልዘገየም ወይ እንግዲህ ወያኔ ኢህአዴግና ህገ መንግስቱን ተጠያቂ እስካደረገን ድረስ ከ1988 ህዳር አነስቶ እስካሁን ድረስ በዚህ ህግ ነው እና ያለ ነው
አልዘገየም ወይ? እርሶን የጋበዙት ምሁራን እንደ ምሁር እንደ አንድ የተማረ ኃይል የትውልድ መብቀያ ካምፕ የመሆናቸውን ያክል አልዘገየም ወይ የሚለውንም እግረ መንገዳችን እናነሳለን። እንግዲህ እንኳን ደህና መጡ። አመሰግናለሁ ስለጋበዛችሁ። በዓለም ላይ ያለው የሰው ልጅ በሙሉ 4 አይነት የደም ግሩፕ አለው። ከዛ ውጭ የተፈጠረ አዲስ ነገር የለም፣ ብሔርም የለውም። በዓለም ላይ ያለው ሰው 4 አይነት የደም ግሩፕ አለው ካልን ኢትዮጵያም፣ ጀርመንም፣ አሜሪካም፣ ሶማሊያም፣ ኢራንም ኢራቅም ያለው ሰው እንደማለት ነው። ስለዚህ ብሔር የሚለው ነገር ከየት መጣ? ይህንን ሳይንሳዊ በሆነ መንገድ ሲሞግቱ ኖረዋል። መጽሐፍም ጽፈውበታል። ቀደም ሲል እንደገለጽኩላችሁ እንግዲህ አቶ ሰብስቤ ያለም ነው ባለፈው ሳምንት ጎንደር ነበሩ። ከጎንደርም ጎንደር ዩኒቨርሲቲ ውስጥ ምን ተከናወነ? እንግዲህ ስለመጡ ደስ ብሎኛል። እንኳን ደህና መጡ። አመሰግናለሁ ስለጋበዛችሁ። ባለፈው ሳምንት ጎንደር ነበሩ? አዎ፣ ባለፈው ማክሰኞ ነው ሴሚናሩ የነበረው። ባለኝ መረጃ በብሔር ማንነት ላይ የሚነሱትን ሳይንሳዊ ያልሆኑ ጥያቄዎችን ለማጽዳት የተደረገ ጉዞ ነበርና እንደ ጎንደር ዩኒቨርሲቲ አንጋፋ ዩኒቨርሲቲ ነው። በርካታ መሪ የሆኑ በየዘርፉ ምሁራንን ያወጣ ዩኒቨርሲቲ ነውና ምናልባት ይሄን ነገር ለማንሳት እንግዲህ ስለ ብሔር ጉዳይ ስናነሳ ህገ መንግስቱን ማንሳታችን አይቀርም። ህገ መንግስቱን ስናነሳ ደግሞ 30 ዓመት እየሆነው አልፎታልም። አልዘገየም ወይ ይህን ነገር በዚህ ጉዳይ ላይ ለመወያየት የሚለውን ነገር እንደው ለመጥቀስ እንሞክራለን። ግን እንዴት ሄዱ እርስዎ በዚህ ጉዳይ ላይ ሴሚናር መስጠት ስለምን አስፈለገ? ኦኬ፣ ምንድን ነው ከዛ ከማህበረሰብ ሳይንስ ሌክቸረሮች ወይም መምህራን ውስጥ ይህንን መጽሐፍ ያነበበ መምህር ነበረ እና ዩኒቨርሲቲው እኔ ሜቢ ኢትስ ኖት ዩዥዋል ሌሎች ዩኒቨርሲቲ ላይ እንዳለ አላውቅም፣ ግን ዩኒቨርሲቲው በየሳምንቱ ማክሰኞ ፒኤችዲ ኮሎኬም የሚባል ወይም የፒኤችዲ አካዴሚክ ሴሚናር ማለት ነው ያካሂዳል። ፒኤችዲ ኮሎኬም ነው የሚሉት። ፒኤችዲ የሚሰሩ ተማሪዎች ያላቸውን ዲዘርቴሽን የመሳሰሉትን የደረሱበትን ደረጃ እዛ ላይ ፕሬዘንት ያደርጋሉ። ከመምህራንም ሊሆን ይችላል እንደተጋበዘው፣ በአብዛኛው ተማሪዎችም ያቀርባሉ፣ የፒኤችዲ ተማሪዎች እና ይሄ በየሳምንቱ ማክሰኞ አለ፣ መደበኛ ነው። ስለዚህ ክሪቲካል ቲንኪንግ በሚል ወይም ይሄ አጥልቆ ማሰብ ይሁን ማሰላሰል አይደለም፣ ሜቢ አጥልቆ ማሰብ የሚሻለኝ ይመስለኛል። እኔ ማሰላሰል ሲሉት ሰማለሁ። ማሰላሰል ትንሽ ሱፐርፊሻል ነገር ነውና አጥልቆ ማሰብ አንድን ኢሹ ኢንዴፕስ ማሰብ በሚልም ኮርሶች የሚሰጡ መምህራን አሉ። በዚህ ጉዳይ ላይ ይህ የብሔር ማንነት እንግዲህ ያው ማህበራዊ ሳይንስ ፋኩልቲ ነው የሚጋበዘኝ ከጎንደር ዩኒቨርሲቲ ውስጥ። እንግዲህ ስለ አጥልቆ ማሰብ ኤግዛምፕል ሊሆን የሚችል አንድ ሰው አለ በዚህ ጉዳይ ላይ ሪሰርች የሰራ እና የምርምር መጽሐፉን ያወጣ አሁንም በእንግሊዝኛ እያወጣ ያለ ሰው አለ። ለምን እንደ ፓብሊክ ሌክቸረር ወይንም እንደ አንድ ሴሚናር ፕሬዘንት አቅራቢ ለምን አንጋብዝም በሚል ተነጋገሩበት። እንግዲህ ያው ዩኒቨርሲቲዎች ቴክስት ቡክ ነው የሚከተሉት። ቴክስት ቡኮች ደግሞ በአብዛኛው ያው ከውጭ የሚመጡ ናቸው። አዘ ቴክስት ቡክ በሶሻል ሳይንሱም ይሁን በናቹራል ሳይንሱ ሪሊም እንትን ውስጥ ማዕቀፍ ውስጥ። ስለዚህ ሶሻል ሳይንሱ አክሴፕት አድርጎት ላይክ
የብሔር ማንነት አለ ብሎ ነው የሚያስተምረው። እንደውም በተለይ ኢህአዴግ ወያኔ ከመጣ በኋላ ህገ መንግስቱን ሳይንቲፊክ ለማድረግ ተሞክሮ ማለት ነው ወይም የሳይንሳዊ ማዕቀፍ እንዲኖረው ለማለት ወይም ግሎባል ትሬንድ ለአሰርት ወይም ለማረጋገጥ ለማስጨበጥ ቴሲስ በዚህ ላይ ዲዘርቴሽን ፒኤችዲ ዲዘርቴሽን ይሰሩ አሉ በኤትኒክ ፌዴራሊዝም በመሳሰሉ ነገሮች። ያ ማለት የማይነቃነቅ አለት ማድረግ ማለት ነው። ምንድነው የማይናወጥ? በቃ this is science ግሎባል ነው አካዳሚያ ነው ተብሎ እንዲታመን አካዳሚክ የሆነ ደግሞ አይገረሰስም። ስለዚህ ይሄን ተቀብሎ ነው የሚያስተምረው። የትኛውም ሶሻል ሳይንስ ፋኩልቲ ያላቸው ዩኒቨርሲቲዎች ኢትዮጵያ ውስጥ ያሉት ይሄን ተቀብለው ነው የሚያስተምሩት እንደ ሳይንስ ማለት ነው። አሁን እንግዲህ ፒኤችዲ የሚሰሩ ሰዎች ይሄን ነው እየተቀባበሉ የሚመጡት። ይሄን ሬፈር አድርገው ከውጭ ሀገር የመጡ ቴክስት ቡኮችን ሬፈር እያደረጉ ይሄን የሚደግፍ ካልሆነ አይመረቁም። ምክንያቱም ኢትስ ፒር ሪቪው ባቻ ግምገማ በኢንተሌክቹዋል በሚባሉት ኮት አንኮት ሶሻል ሳይንስ ምሁራን ጸድቆ አፕሩቭድ ሆኖ ፒር ሪቪውድ ሆኖ ወይንም ባቻ ግምገማ ተደርጎ ያለፈ ነው። አሁን ቦክስ ውስጥ የገቡ ናቸው በብዙ ሁሉም ማለት ነው። ሁሉም ምሁራን አንድ ቦክስ ውስጥ ናቸው። ከዛ ውጪ ማየት አይፈቀድም። ግራ ቀኝ ወደ መውጣት አይቻልም። ከዛ ሬፈረንስ ቦክስ ውስጥ አሁን ችግሩ ምንድነው? ሶሻል ሳይንስ እና ናቹራል ሳይንስ ልዩነታቸው ሶሻል ሳይንስ ኢትስ ሶፍትዌር ሶፍት ነው። ላቦራቶሪ ቴስት አታረገውም። ሜዠረብል አይደለም፣ ኳንቲፋያብል አይደለም። በላብ ቴስት አድርገህ ሪፒታቢሊቲ ወይም የሳይንስ እንትኖች ናቸው። ሪፒታቢሊቲ አንድ ሳይንስ ዲፋይን ያረከውን ነገር ሪፒታቢሊቲ ወይም መደጋገም ለምሳሌ ወርቅ ዲፋይንድ ከሆነ ከሌላው ከብረት የሚለይበት ከሌሎች ሜታል ግሩፕስ የሚለይበት ዲፋይንድ የሆነ ሳይንቲፊክ የሆነ ዲፊኒሽን አለው። ፊዚካል አፒረንሱ ቢጫ ነው ማለት ይሄ መተጣጠፍ ባህሪው፣ አቶሚክ ነምበሩ፣ አቶሚክ ዌይቱ፣ ዴንሲቲ እነዚህ ከሌሎቹ ይለዩታል። በዚህ አፒረንስ በላብ ቴስት አድርገህ ወርቅ ነው አይደለም ይሄን ያክል ነው ትችላለህ። አዎ ወርቅ ነው አይደለም ብለህ የሚለካ ነገር ነው። ኤኒ ሃይፖቴሲስም ሲነሳ ወይንም መላምት ሲነሳ በናቹራል ሳይንስ ያን ሃይፖቴሲስ ኢዚሊ ፎልሲፋይ ልታደርገው ትችላለህ ወይንም ትሩ ነው ብለህ ዲፋይን ልታደርገው ትችላለህ። ቢኮዝ ናቹራል ሳይንስ ሜዠረብል ነው፣ ትለካዋለህ። ኳንቲፋያብል በኳንቲቲ በቁጥር እንዲህ ነው ብለህ ልታስቀምጠው ትችላለህ። ወይራዝ ሶሻል ሳይንስ ጋር ስትሄድ ሶፍትዌር ነው፣ ልትለካው አትችልም። ዝም ብለህ አይ ሀሳብ ይመጣል። ያ ሀሳብ እንደ ቲዮሪም ሆኖ ይመጣል። ለምሳሌ የብሔር ማንነት ቲዮሪስ አሉ 10-11 ቲዮሪዎች ታመጣና በፒር ሪቪው ታስገመግመዋለህ። ኢቫሉዌት ይደረጋል ማለት ባቻ ኤክስፐርት ዩኒቨርሲቲ ሪኮግናይዝድ የሆኑ ሶኮልድ ኮንት ሳይንቲስትስ የሚባሉ ይገመገምና ከዛ እይታ በላይ ማየት የማይችል ሰው ካለ ያልፋል። ቴክስት ቡክ ነው የሚሆነው ማለት ነው። መለኪያ የለውም። አይዲያ ነው። አዎ ይሄን ሲያደርጉ አየ
ኮሎኒያሊስት ማነው ምዕራባውያን 3 ደረጃዎችን አልፈዋል። 3 ደረጃዎችን ምን ማድረግ ነው? ሀብታም የሚሆኑበትን በኢኮኖሚ የሚያድጉበትን 3 ስቴጆች ሄደዋል። አንደኛው ስሌቨሪ ነው፣ የባሪያ ስርዓተ ማህበር። በሱ በዘበዙ ከአፍሪካ ኢምፖርት አደረጉ የሰው ኃይል ባሪያ ገዝተው ልማታቸውን፣ እርሻቸውን፣ የተለያዩ ስራዎችን አሰሩ። ይሄ ተቃውሞ ገጠመው። ኦኬ ፌል አደረገ። ኔክስት ኮሎናይዜሽን ነው የመጣው። ሁልጊዜ ዳር ሃንተርስ አዳኞች ናቸው። ልክ አንበሳ እንደሚያድን ምግቡን እንደሚያድን ማለት ነው። ቲንኪንግ ሃንተርስ ነው ሰው እንደዚህ ነው የምለው። የሚያስብ አዳኝ ነው። ስለዚህ ኢኮኖሚውን የሚያስብ አዳኝ ወይንስ ሐሳብ አዳኝ? የሚያስብ አዳኝ እንዴት አድርጎ ነው ካልኩሌት አድርጎ አድኖ ሪሶርስ ማከማቸት በኢኮኖሚው ማደግ ያስባል። እንዴት እንደሚያድን አንበሳን ስትወስደው ኢንስቲንክት ነው። በቃ ፎርሙሌትድ ነው። ከዛ ውጪ መሆን አይችልም። ጉልበት አለው፣ ምን አለው፣ ያደፍጣል። ካሞፍላጅ አድርጎ ከዛ ከማነው ራሱን ሰውሮ አንድ እንስሳ ላይ ያደፍጥ ሲል ተሾልኮ ሄዶ ዘሎ መብላት ነው። ከዚህ ውጪ የለውም። ኦኬ human is tactical and thinking animal ነው። ያስባል፣ ታክቲካል ነው። ታክቲኮች ብዙ ናቸው። አሁን ለምሳሌ አንዱ የባሪያ ስርዓት ማህበር ነው ኤፌል ያደረገ እንዘን ታክቲካሊ አሁንም ሲያስብ እንዴት ነው ሪሶርስ ማግኘው፣ እንዴት ነው መበለጽገው፣ ማድገው፣ ሀብታም ሆነው ይላል የአንድ ሀገር መንግስት። then they turn to ኮሎናይዝ አደረጉ። ባይ ፎርስ ጨፍልቀው ገለው ምን ብለው ያው አገራትን ተቀራመጡት ዳቦ ቅርጫት። በበርሊን ተቀምጠው ይሄ እኔ ነው፣ ይሄ አንተ ነው፣ ይሄኛው የአፍሪካ ፓርቲ እኔ ነው ምናምን ብለው ያዙ። ዘን የሚፈልጉትን ሚነራል ምን የሰው ኃይል ሁሉ ያው ኤክስፕሎይት አደረጉ። ኦኬ ዜን አሁንም ይሄ ተቃውሞ ገጠማቸው። ቢኮዝ ፖፑሌሽናቸው ኃይል ብዛት የፖፑሌሽን ብዛት ቢኖራቸው ይቀጥሉ ነበር። ግን እነሱ እነዛ ሊሚትድ የሆነ የምዕራባውያን ፖፑሌሽን በነገራችን ላይ ቢግ ኢሹ ነው ለነሱ። እንትን ነው ሀብት ነው፣ እንደ ሀብት ነው። በቃ ህዝብ የበዛበት አካባቢ ዳትስ ትሬት። ኢትዮጵያን ትሬት ናት ነው ያሉት። አንዱ ትሬት ነች ብሎ ሲጽፍ ሮማን ፕሮቻስካ ለምዕራባውያን የጻፈው ስጋት ናት ለአውሮፓ ብሎ ሲጽፍ ህዝቧ ከኛ 2 እጥፍ 3 እጥፍ ነው። ስጋት አንዱ የስጋት እንትን 2 እንዳትቀበለን አፍሪካ ትሰራለች። አፍሪካ በእኛ ላይ እንዲያምፁ ከኮሎኒዝም ነፃ እንዲወጡ እየቀሰቀሰችብን ነው። እንዲህ አይነት ትሬቶች አየህ። ስለዚህ ላይ ስቲል there is interest የኢኮኖሚ ኢንትረስት ነው ያላቸው። ስለዚህ ኮሎኒያሊዝምም ያው የአፍሪካ ፖፑሌሽን ከ1 ቢሊዮን በላይ ስለሆነ አሁን ከረንትሊ ማለት ነው if we go back maybe 64 ዓመት ነው ብዙዎቹ አፍሪካ ሀገሮች ነፃ ያወጡት። ብትሄድ ሜቢ በ800 900 ሚሊዮን የነሱ ደግሞ ፊው ሚሊዮን ናቸው። ፊው ሚሊዮን ይሄ ነገር አመት ቢመጣ ኖ ቢባል ከባድ ነው። ወዲያው አይደለም የሚለቁት ወይም ሰብአዊ ሆነው አይደለም። እሺ ስለዚህ ለቀቁት ማለት ነው። ለቀቁና አሁንም ማደናቸው ቆመባቸው። እዚህ ላይ ተቋረጠ ማለት ነው። አደናቸው እሺ ዘን አንበሳ አደኑን አያውቁም። አዝሎንጋዝ ላይ ህይወት እስካለው ድረስ አይደል? አሁን ማደን መቀጠል አለባቸው። ምኑን ነው እንደ ኦፖርቹኒቲ የተጠቀሙበት? በራሳቸው አካባቢ የቋንቋ ነገዶች ግጭት ምን ብዙ ተደርጓል። ላይክ እንግሊዝ ውስጥ፣ ጀርመን ውስጥ፣ ፈረንሳይ ውስጥ ብዙ እኔ የዚህ ቋንቋ ነኝ የዚህ ግሩፕ ነኝ እርስ በርሳቸው ተላልቀውበታል። ስለዚህ ይሄን ኤክስፒሪየንስ አፍሪካ ውስጥ በብሔር ማንነት
የሚባለውን ሳይንሳዊ አድርገው በነገራችን ሬሲዝም አሁን ሬሲዝምን ሳይንሳዊ ለማድረግ ሞክረው ነበር። ሲዶ ሳይንስ ሬስ የሚባል አለ ብለው ግን አሁን በጄኔቲክ ሳይንስ ተረጋግጦ የሰው ምን ማለት ነው ሬስ ማለት ለምሳሌ አፍሪካን አንድ ሬስ ያደርጉታል። ለምሳሌ የሎ ምስራቅ አንድ ራሱን የቻለ የሰው ዘር አፍሪካን የሰው ዘር እነሱን ኮኬዥያን ብለው የብሔሩ ጉዳይ ሳይሳካላቸው ነው ወደዚህ የመጡት። አዎ እሱንም ይሄም አንዱ አስፔክት ነው ገና ሲጀምሩ። አዎ እና ኮኬዥያንስ በጣም የተማሩ በጣም ታለንትድ ናቸው የነሱን አካባቢ እሺ። እንዲህ ወደ 3-4 የሰው ዘር አድርገው ከፍለውት ነበረ። ግን ጄኔቲክስ ሳይንስ ሲዶ ሳይንስ ነው ብሎ እሱም መታባቸው። ዛስ ዋይ አሁን ኢቭን እኮ አሜሪካ እኮ ህግ ነበራት። አንድ ነጭ ኮኬጃን አንድ ጥቁርን ካገባ እስከ 20 ጄኔሬሽን ለምሳሌ አንተ ነጭ ነህ እንበል ኮኬጃን ማለት ሜቢ ላይክ ኢንግላንድ ኦር አሜሪካዊ ነጭ ነህ አንድ ጥቁርን ከአፍሪካ ብታገባ ትገለላለህ። እስከ 20 ጄኔሬሽን ለምሳሌ ልጅ ትወልዳለህ አይደል? ያ የተወለደው ልጅ ጥቁር ነው። እንደገና ይሄ ያገባል ሳምሃው እንትን ነው ቢትዊን ነው አይደል? ቁም ጸጉሩ ምኑም አሁንም ያ ሲያገባ የነጭ ጋር ቢጋባም አሁንም እንደ ጥቁር ነው። እስከ 20 ጄኔሬሽን ድረስ ያለ እንደ ጥቁር ነው የሚገለለው። ይሲ ይህ ህግ ላይ የነበረ ነው። አሁን ተሰርዟል። አሁን ተሰረዘ። ምኑን ያሰረዘው? ኢት ኢዝ ሲዶ ሳይንስ የመግዣ የመበዝበዣ መሳሪያ ነው። አንተን የበታች አድርጎ ተገዢ ማድረጊያ ማለት ነው። የቆዳ ቀለም የመግዣ አንዱ መንገድ ሆኖ በመገኘቱ አዎ ይሄ ሳይንቲፊካሊ የሰው ልጅ ሆሞሳፒያን ነው። ዲኤንኤው አንድ ነው። ሰው ነው የሚለው የጄኔቲክ ሳይንስ ይሄን ነገር ጣለው። ለኛ ለአፍሪካውያን ግን የብሔርተኝነቱን ጉዳይ አሁን ያን ከዚሁ የቀጠለ ነው። ሲቀጥል እንዴት ነው የምንበዘብዘው ነው። ማንም የሚያስበው እኮ ነው። አሁን ኢትዮጵያ ጥቅሟን ታስከብራለች ትላለህ። ጀስቲስ ፍትሃዊ በሆነ መንገድ ነው ወይስ ኢፍትሃዊ ነው ብለህ ስታስብ ለነሱ ዘይ ዶንት ኬር። በምንም መንገድ ያገኙት በስርቆትም በለው በማጭበርበርም በለው በማቃዠትም በለው ሀብት ማግኘት ነው። ስለዚህ ይሄን የብሔር ማንነት ያለ ነው እቺ ዜር እነሱ አልፈጠሩትም። ለምሳሌ አንድ የቋንቋ ግሩፕ ኮንፋይንድ ሆኖ በአንድ ቴሪቶሪ ወይም ባውንደሪ የሚኖረውን በየቦታው አፍሪካ ኢትዮጵያ ውስጥ ወደ 80 ምናምን አለ ይባላል አይደለ እንዴ? በተለይ ወደ ደቡብ ስትሄድ ላይክ 51 52 አለ ነው ግሩፕ ኦኬ። ይሄን ማንነት ነው ብለን እንቅረጸው ነው። አየህ ልክ ይሄ ሬሲዝም እንደ ሲዶ ሳይንስ እንደሆነው የውሸት ሳይንስ የሚመስል ግን የውሸት ሳይንቲፊክ አድርገህ አቅርበህ በደንብ ተጽፎ ማለት ነው በኮሌጆች ሁሉ እንዲሰጥ እንደማለት ነው። ይሄ ቀርቶ አሁን ህገ መንግስቱን አሜሪካ ያሻሽሎታል። በቃ የሰው ልጅ አንድ ነው፣ ሰብአዊ መብቱ መከበር አለበት ብሎ አስቀምጦታል። ያው በተግባርም ፕሬዚዳንት የሆኑ አሉ። ስለዚህ ይሄኛውን ደግሞ ሌላ አንድ ሚንስ ነው ያደረጉት። ኤክስፕሎይቴሽን ሚንስ የጥቅማቸውን የማስከበሪያ የመበዝበዣ መሳሪያ ሊሆነን ይችላል እና የብሔር ማንነት ብለው ሰብአዊ መብት ውስጥ ነው ያካተቱት። የሰው ሰብአዊ መብት አስከባሪዎች ፖሊሶች ሆኑ ማለት ነው። ግን ከነሱ ባክግራውንድ ስተነሳ እነሱ ሪሊ ሰብአዊ መብት አክባሪዎች ናቸው። ባሪያ ሲፈነግሩ አልነበር እንዴ? ሲሸጡ አልነበረ እንዴ? አሁን ከነዚህ
ከባብ እንቁላል እርግብ ሊወጣ ይችላል። ሂስትሪያቸው ይሄ ነው። አየህ ከነሱ ሰብአዊ መብት ኤክስፔክትድ አይደለም። እግዚአብሔር they are thinking hunters ናቸው። የሚያስቡ ታክቲካል የሆኑ አዳኞች ናቸው። ሪሶርስ ሀብታቸውን ማስቀጠል ነው የሚፈልጉት። የኑሮ ደረጃቸውን ዲክላይን እንዳይወርድባቸው በተቻለ መጠን ማስቀጠል ነው የሚፈልጉት። ስለዚህ ይሄን ያለውን እንደ ኦፖርቹኒቲ እንጠቀምበት ብለው ዲፋይን አደረጉት። አየህ ዲፋይን የብሔር ማንነት ማለት አንድ ማህበረሰብ አንድ ቋንቋ የሚናገር ባህል ያለው ትራዲሽን ያለው ቦርደር ያለው እሺ ያኗኗር ዘይቤ ያለው ብለው ዲፋይን አድርገውታል። ይሄ ቴክስት ቡክ ሆኖ ላይክ ካልቸራል ስታዲስ ውስጥ እና ሶሻል አንትሮፖሎጂ ውስጥ ሶሺዮሎጂ ውስጥ ሌሎች ሶሻል ጂኦግራፊ ኦር ዋቴቨር እንዲህ የሚባሉት ነገሮች ውስጥ ኮርስ አድርገው ከተውታል። እሺ ልክ አሁን ሬስ ሳይንስ ነው ብለው እንደ አታለሉት ማለት ነው። አሁን ይሄን ከተቱና ሰብአዊ መብት መከበር አለበት፣ ቋንቋቸው መነካት የለበትም፣ ባህላቸው መነካት የለበትም ነው የሚለው። አሁን if you go to የዩናይትድ ኔሽን አርቲክል ራይትስ ኦፍ ኢንዲጂነስ ፒፕል ብትሄድ ይህንኑ የብሔር ማንነት ሪኮግናይዝ አድርጎ ከልቸራቸው መነካት የለበትም፣ ቋንቋቸው መከበር አለበት፣ አኗኗራቸው ቀጣዩ ትውልድ ጄኔሬሽን ማስተላለፍ መቻል አለበት፣ መነካት የለባቸውም፣ ኮንፋይንድ እንደሆኑ አድርጎ ነው የሚያስቀምጥልህ። ዶንት ታች ዘም ይሲ ሃይማኖታቸው መከበር አለበት እንዲህ ይልሃል። ለእኔ ኢትስ አ ሰትል ዌይ ተንኮል የተሞላበት ነው። ለእኔ የሌለን ነገር እንዳለ አስመስለው ሲዩዶ ሳይንስ አድርገው ካሪክለም አድርገውት ቀርጸውት ያስተምራሉ። ይሄ አፕላይ የሚያደርገው በተለይ የሚሰራው ላይክ አሁን አፍሪካ መልቲሊንጉል የሆነ ኮንቲኔንት ነው አይደለ? እዛ ላይ ወደ 2000 የሚሆን ቋንቋ ግሩፕ ያለበት አካባቢ ነው። እዚህ ይሄን አካባቢ መልቲሊንጓል ለነሱ እንደ ሬሲዝም ኢትስ አን ኦፖርቹኒቲ። እንዴት ነው የምታደርገው? ጎ ኤንድ ቼክ አፍሪካ አገር ውስጥ በሚነራል ሪሶርስ የበለጸጉ አገራት የኤትኒክ ኮንፍሊክት የኔሽን አይደንቲቲ ኮንፍሊክት የሌለበት የለም። ለምንድን ነው እንደዚህ የሚያደርጉት? ለምንድን ነው እንደዚህ? ነምበር 1 ዴቨሎፕመንት ስታግኔሽን፣ ልማት መቆም አለበት። ልማት ሲቆም ወይም ማደግ የኢኮኖሚ እድገት ሲቆም እነሱ ዶሚነንሳቸው ወይንም የበላይነታቸው ይቀጥላል። ምክንያቱም የዓለም ኬክ አንድ ነው ብለው ሰድ አንድ ነው ኬኩ አንድ ነው። እነሱ የሚፈልጉት ኬኩን ይዘው የዓለም የኢኮኖሚ ኬክ ይዘው እየመጠኑ ቆይ ይሄ ላንተ ነው። እነሱ ናቸው ኦውነር ሆነው ለሚፈልጉት እንዳይሞት እንዳይድን። ምክንያቱም ፎርስ ነው ያመርታል፣ በርካሽ አምርቶ ያመጣላቸዋል። ልክ የሚያበራየውን በሬ ታበላ የለ እንዴ? በሬ አሁን ካሳረስከው በኋላ ምግብ ሰጠዋለህ። ሪሶርስ ነው ህዝብ። እነሱ ጋር ትልቅ ቫሉ ያለው ነው፣ ማንም ጋር አለው። በሚያበራይበት ወቅት ግን አፉ ይታሰራል። ከሰራ በኋላ ግን እንደዛ አድርገው ማውረስ ነው። አሁን ቻይና
ማንም አያጎርሳትም። እሷ ከዓለሙ ኬክ የምትችለውን ያክል ቦድሳ ነው የምትወስደው። ወጣች ከነሱ ቁጥጥር ማለት ነው። እንደነ ራሽያ፣ እንደነ ብራዚል፣ ህንድ ህንድ እንደዚህ ትንሽ እንደው ይይዙ እንዲህና እንዲህ አይነት ጨዋታ አይነት ነገር አለው እንጂ ቦድሰው ነው የሚወስዱት። ስለዚህ ይሄ እንደፈለጉ የዓለምን ኬክ እነሱ ይዘውት የሚቦድስና የሚፈልገውን ያክል ተሻምቶ በትሬድ ትራንዛክሽን በኢምፖርት ኤክስፖርት ህጋዊ መንገድ ተከትሎ ግሎባል ትሬድ ውስጥ በነሱ ቁጥጥር ስር አድርገው ኬክ የሚቦድሰውን በአቅሙ ማለት ነው ማስቆም ነው፣ እጅ መቁረጥ ነው the point። ይሄ ሃንቲንግ ሜካኒዝማቸው ነው። ሃንቲንግ ሜካኒዝም ነው። ቲንኪንግ የሚያስብ አዳኝ ማለት ነው። ስለዚህ ይሄን ምን ማድረግ አለባቸው? ልማት ማስቆም አለባቸው። ሲቆም ከኬኩ የመቁረስ እድልህን ታስቆማለህ። ሁለተኛ ስርዓት አልበኝነት መፍጠር ነው። ኦኬ ፖይንት አውት ስርዓት አልበኝነት መፍጠር ነው። ስርዓት አልበኝነት ሲፈጥር ጋንግ ግሩፕ ወይም ዋርሎርድስ የሚባሉት ምንድነው በአማርኛ እንደ ዘመነ መሳፍንት የጦር አበጋዞች ግሩፕ ታረግና እስቲ ውሰድ። አሁን ኢትዮጵያ ውስጥ ያሉትን ጽንፈኛ የሚባሉትን እነዚህ ፋኖ ኦነግ ሸኔ ምናምን የሚባለው ኦጋዴን ምናምን ሪሶርስ ላይ ነው ፎከስ የሚያደርጉት። ቲፒኤልኤፍ ወርቅ ላይ እዛ ላይ ህገወጥ መርጎ በእኛ ጋንግ ግሩፑ እያወጣ ኬላ ላይም ማስቀረጥንም ይጨምራል። አዎ እያወጡ ህገወጥ ሆነው በቀጥታ በኮንትሮባንድ ዋጋ ይቀንሳል በህግ ከሚሄደው። ምክንያቱም አንድ ላይን ስለሆነ ያለው በዚህ ላይ አልገዛህም ልትለው ትችላለህ። አትወዳደርማ ግሎባሊ አንድ ላይን ነው ያለ። በዛ ስርዓት አልበኝነት አድርጎ መበዝበዝ ነው። ራሳቸው ከነ ሙሉ አካላቸው ገብተው ሳይሆን አውሮፓውያንና ምዕራባውያኑ ወኪል አላቸው። ኦፍ ኮርስ ወኪል ማዘጋጀት ነዋ። ወኪል ማዘጋጀት እኮ ነው። ያ አሁን ያልከው ጥሩ ኤክስፕሬሽን ነው። ወኪሎችን እጃዙር ቀኝ አገዛዝ መሳሪያ ነው። አሁን አዲሱ ቅድም ብያለሁ፣ አንደኛው ስሌቨሪ ነው፣ ሁለተኛው ኮሎኒያሊዝም ነው። አሁን ኒዮ ኮሎኒያሊዝም ኢራ ነው። እጃዙር ዳይሬክት አይደለም። ኮሎኒያሊዝም ዳይሬክት ነው። የባሪያ ስርዓት ዳይሬክት ነው። አሁን ግን በራስክ ሰዎች፣ ቅጥረኞች፣ ባንዳዎች፣ ህሊና የሌላቸው የቃዡ እነሱን ቱል ታረግና መሳሪያ ታረግና መበዝበዝ ነው። ኦኬ ሶስተኛው ህዝብ ብዛት ያለበትን አገር መቀናነስ ነው። ትንንሽ አገር ለኮንትሮሊንግ ይመቻቸዋል፣ አይፈሩም። ትንንሽ ሲሆኑ ህዝብ ብዛት ይፈራሉ በጣም። ያንቀጽ 39 ትርጓሜ ማለት ነው። አዎ ኤግዛክትሊ። መቆራረጥ መበጣጠስና ኢንዲፔንደንት አድርጎ ዳስዋት ቲፒኤልኤፍ ያደረገው። ስለዚህ ይሄን ለመስሪያ መሳሪያ የብሔር ማንነት የሚል ሲዩዶ ዴፊኒሽን ነው የተሰጠው። አካዳሚያ ተደርጎ ቴክስት ቡክ ተደርጎ አየ በዩኤን ዲክላሬሽን ራይትስ ኦፍ ኢንዲጂነስ ፒፕል በሚለው ባክድ ሆኖ ተደግፎ ሰፖርት ተደርጎ በዩኤን ድጋፍ ለማግኘት ከፈለክ አንድ ሀገር ውስጥ አምፀህ እንደዚህ በማንነቴ ተጨቆንኩ ብለህ ካልተነሳህ አትደገፍም፣ ድጋፍ አታገኝም፣ ሰፖርት አታገኝም። ያን የጀመሩት ከእስራኤል ነው። በነገራችን ከእስራኤል ጄኖሳይድ ከሚለው ጀምረው አጽድቀው አሁን ወደዚህ መጥተዋል። ኤኒዌይ ነገራችን እንዳይሰፋ ነው። ይሄ በሌላ ጊዜ እንመለሳለን። ስለዚህ
ይሄ ሲዩዶ ሳይንስ የኔሽን አይደንቲቲ ዲፊኒሽንን እኔ ከ10 ዓመት ያላነሰ ምርምር ማለት ነው በማቴማቲክስ በቀመር በተደገፈ በሳይንሳዊ ዲፊኒሽን ተክቼ ነባራዊ የነበሩትን እነሱ ዲፋይን አድርገው የሰጡንን ውድቅ ነው ያደረኩት። ውድቅ ነው ያደረኩት። ይሄ ጽንሰ ሐሳብ ነው አሁን በጎንደር ዩኒቨርሲቲ ላይ የነበረው። ይሄን በሚመለከት ነው እኔ የሰጠው። ይሄን በሚመለከት ነው። ኢት ዋዝ ሳውንዲንግ በጣም ደስተኞች ነበሩ። ምክንያቱም እኔም ሳቀርብ በጣም እንዳፈናፍን አድርጌ ነው ያቀረብኩት። ሳይንሳዊ አናሊሲሱ በቀመር የእነሱ ሶፍት አድርገው ያቀረቡትን ፍሉድ አድርገው ያቀረቡትን የማይዳሰስ የማይታይ የማይጨበጥ አይነትን ዲፋይን አድርገው ሲያሳብዱን የነበረውን የሚታይ የሚጨበጥ ኳንቲፋያብል አድርጌ ትክክለኛው ዲፊኒሽን ይሄ ነው ብዬ አንድ ሶሻል ሎ አውጥቻለሁ። ዘ ሶሻል ሰርቫይቫል ሎ የሚል ያለው ይሄ ነው። የብሔር ማንነት የሚባል የለም። ይሄ ሶሻል ሰርቫይቫል ሎ የሰው ልጅ በሱ ሂስትሪ ውስጥ የብሔር ማንነት የሚባል ኖሮት አያውቅም። የብሔር ማንነት የሚባል ኖሮት አያውቅም። it is a survival struggle ወይንም የመኖር ትግል ነው። ዛሬን መኖር ነው፣ ነገን መኖር ነው፣ 20 ዓመት መኖር ነው፣ 30 ዓመት መኖር ነው። ችግሩን እየፈታ እድሜውን ማስረዘም ነው። ላይፍ ኤክስፔክተንሲ ማስረዘም ነው። ታሪኩ ይሄ ነው። ቦርደርም የለውም ሰው። ያን ቦርደር ለምሳሌ ኢትዮጵያው 80 ምናምን የፈጠረው የሰርቫይቫል ሶሻል ሎ እንጂ የብሔር ማንነት አይደለም። ይዋለዳሉ፣ ያድጋሉ፣ ምናምን ያለው ጠላት አላቸው። ስለዚህ ኦርጋናይዝድ መሆን አለባቸው። እዛው ደግሞ ወይ ከብት ያረባሉ ወይ በገሶ እንትን ይላሉ ወይም ሃንቲንግ ጋዘሪንግ ጫካ ላይ ፍራፍሬና አደና ሊኖር ይችላል። ግን ይሄ የተሰጣቸው የተፈጥሮ ስጦታ አይደለም፣ አይደንቲቲያቸው አይደለም። አይደንቲቲ ማለት ኢን ታይም ኤንድ ስፔስ በጊዜና በቦታ የማይቀየር ማለት ነው። ኢን ታይም ኤንድ ስፔስ ወርቅን አሁን አይደንቲቲ ወርቅ አይደንቲቲ አለው። ይሄ ኢን ታይም ኤንድ ስፔስ አሜሪካ ብሄድ ወርቅ ነው፣ ኮፐር ሊሆን አይችልም። አሁን ምንድን ያደረጉት ከዚህ አይደንቲቲ ጋር አጀክቲቭ አያያዙበት። አጀክቲቭ ማለት ኳሊፋየር ነው፣ ቅጽል ማለት ነው። የብሔር ማንነት ሁለቱ ምን ማለት ነው? ጭቃና ብረት ይዋሃዳሉ እንዴ? ጭቃና ብረት መዋሃድ ይችላሉ? ጭቃ ጭቃ፣ ብረት ብረት ነው። ይሄ ፎልስ የሆነውን የሰጡትን የማንነት ኤሌመንት እዛ ውስጥ አሉ። ቋንቋ፣ አለባበስ፣ አመጋገብ፣ ባህል የሚባለው ምናምን የሚባለውን አይደንቲቲ ነው እያሉህ ነው። አይደለም። ይሄኛው ኢን ታይም ኤንድ ስፔስ ቫሪየብል ነው፣ ኤክስ ነው። ኢን ማቴማቲክስ ማቴማቲካል አይደንቲቲ ዲፋይን የሚባለው ማቴማቲካል አይደንቲቲን ዲፋይን የሚያደርገው ሁለት ኢኩዌሽኖች ሌፍት ሃንድ ሳይድ እና ራይት ሃንድ ሳይድ እኩል ናቸው ብሎ ካስቀመጠ አይደንቲቲ ነው። አይደንቲቲ ኦፍ ዜሮ ኤኒ ቫሪየብል ነምበር ኤክስ ፕላስ ዜሮ ኢዝ ኦልዌይስ ኤክስ ነው። ዳትስ ኮልድ አይደንቲቲ። አይቀየርም።
ዜሮ የፈለገው ቁጥር ብትጀምርበት ያ ቁጥር ነው አይደል የሚሆነው። ኤኒ አይደንቲቲ ኦፍ መልቲፕሊኬሽን ያኛው አይደንቲቲ ኦፍ ማቴማቲክስ ማነው አዲሽን ነው። አይደንቲቲ ኦፍ ማቴማቲክስ ደግሞ ኤኒ ነምበር መልቲፕላይ በአንድ ሲባዛ አይደንቲቲው ኤክስ ነው፣ አይቀየርም። ይሄ ሳይንቲፊክ አይደንቲቲ ቤዝድ ኦን ማቴማቲክስ ዲፋይንድ ነው። አይደንቲቲ እንግዲህ በፊት ለፊት የነበረውን የቅኝ አገዛዝ ተዘዋዋሪ በበኩል ቅኝ ለመግዛት የመጀመሪያ እቅዳቸው የተበላሸባቸው የመማሪያ ወይም ቴክስት ቡክ አድርገውት ብሔርተኝነትን ሰው እንዲያቀነቅን የብሔር ማንነት እንዳለው አድርገው ምዕራባውያን አውሮፓውያኑ በተለይ ባለኝ መረጃ ትጥቅ ትግል ላይ የነበሩ ሰዎችን ሲመለምሉ እንደ ወያኔ አይነት ሰዎች ጉዳዩን እንዲያስፈጽሙላቸው በሕግም እንዲያወጡላቸው እነዚህ ሰዎች አመጡ። ሕግ ሆነ ይሄ ነገር። በዛው አስተምህሮ ውስጥ ያለ ነው። እስካሁንም ያለው በስልጣን ላይም በንግድ ላይም በማንኛውም እድሜው ፈቅዶ ከዩኒቨርሲቲ የወጣ ሰው ሁሉ ይህን 30 ዓመት ይህንን ነገር ነው የተማረው። ከአገራችን ማህበራዊ ሳይንስን ፋክልቲ ካላቸው ዩኒቨርሲቲዎች አንጋፋው አንደኛው ጎንደር ዩኒቨርሲቲ ነው። ይህንን አስተምሮ ሲያስተምር ከርሞ አሁን የእርስዎን ሀሳብ ሲያገኝ ምን አለ የሚለውን ነገር ማወቅ ነው። ምክንያቱም የሀሳብ ለውጥ አለ ወይ መተማመን። አሁን ቅድም የወርቁን ነገር ያነሳ ነው ለመተማመን ነው፣ ማስረጃ ነው። ይሄ ደግሞ ሀሳብ ነው። እንግዲህ እኔ ከኤክስ ብሔር ብፈጠር በዛኛው ኤክስ በዋይ ብሔር ቦታ ላይ ብኖር የዋይ ባህል የተባለውን ለዛ ለዋይ ተሰጥቶት የነበረውን ባህሉን ቋንቋውን ለምጄ ሊሄድ ይችላል። ከኤክስ መፈጠሬ ብቻ አይደለም። ስለዚህ ብሔር ማንነት የሚለውን የጎንደር ዩኒቨርሲቲ የማህበረሰብ ሳይንስ ፋክልቲ በተለይ ለፒኤችዲያቸው ነው ደግሞ ጥራት እንትን የሚያደርጉት እና ጀስት ወደ ትምህርታቸውን ወደ ሌሎች እያጋቡ ያሉ ሰዎች ናቸውና ምን ገጠሙ? አሁን እንግዲህ ምንድነው ቻሌንጅ? ምክንያቱም ኦልሬዲ ፍሬምድ ነው ማለት ሳይንስ ተብሎ መመሪያ ቴክስት ስለሆነ ይሄን ኢሚዲየትሊ አካዳሚውን ዲስኳሊፋይ ለማድረግ ሪጀክት ለማድረግ አንድ ሪከመንድ ያደረኩት መጨረሻ ላይ እዛው ፕሬዘንቴሽን ላይ ርዕሶች ሪከመንድ አድርጌ በዚህ ፒኤችዲ እኔ አምኖት ሶሻል ሳይንስ ባክግራውንድ ያለኝ ሰው አይደለሁም። ፒኤችዲ ሜቢ ላልሰራበት እችላለሁ። ምናልባት እንግዲህ ሉፕሆል ካለው ለመስራት ኢሚዲየት ነው እኔ ልሰራው እችላለሁ፣ ችግር የለብኝም። ግን እኔ ሶሻል ሳይንስ ስላልሆነ የኔ ማስተርስ ኦር ዋቴቨር እናንተ ጋር ይሄን ለዲዘርቴሽን ርዕስ ምረጡ ብዬ ርዕስ ሪከመንድ አረኳቸው በዚህ ስራ እንዲሰራ አኖ በአጠቃላይ ፕሬዘንቴሽኑን በጣም ነው የወደዱት። አዲስ ግኝት ነው የሚሆንባቸው ግሎባሊ ኒው ይሄ እኮ አዲስ ብሬክ ትሩ ነው እና አይደፈርም አይገሰስም የሚባለው የአካዳሚካሉ እንትን እንዴት ያልፉታል እኮ እሱ ነው። አየህ ሜተድ አለው፣ መንገድ አለው። ያ መንገድ ምንድን ነው? አንደኛ በፒኤችዲ ደረጃ አካዳሚያ ሆኖ መሰራት አለበት ፕሮሰሱ ማለት ነው። ይጸድቃል፣ አልፋል እንትኑን ዲፌንሱን ምኑን እንትን ይልና አካዳሚክስ ሆነ ማለት ነው። ይሄ ከሆነ በኋላ ለምሳሌ ኢንተርናሽናል ለምሳሌ እኔ የማውቀው ኢንተርናሽናል አሶሲዬሽን ኦፍ ኢንተርናሽናል ሶሻል ሳይንስ ኦር ዋቴቨር እንደዚህ የሚል አለ፣ በዓለም አቀፍ እንደዚሁ አለ። እኔ ማንም ኮሚኒኬት ሊያደርጋቸው ይችላል ከነሱ ጋር እንደዚህ ኔትወርኪንግ አለ፣ እነሱም ያውቁታል። አርቲክል ይጻፍና አርቲክል ተጽፎ እዚህም ይጸድቃል፣ ያ ይላካል፣ ያቀርባል። አርቲክሉን ያዩታል አካዳሚሻኖች፣ ፒር ሪቪው ማለት ነው። ፒር ሪቪው እዛ ላይ ነው። አሁን እንግዲህ ጦርነት ክሮኒካሊ ዲሉድድ ከሆኑ መጽሐፌ ላይ 4 ስቴጆች ናቸው የዲሉዥን ስቴጆች። ክሮኒካሊ ዲሉድድ ከሆነ ኢትስ ዴሊብሬት ሪጀክሽን ነው የሚገጥመው። ድርቅ ትላለህ። የፈለገ መረጃ ቢመጣብህ ኤክስፕሌን አድርገህ ልክ አይደለም ከማለት ይልቅ ኖ
ሊልህ ይችላል። በቃ why no ብትለው has no explanation። እንግዲህ እንደ አካዳሚክስ ምክንያቱም ብዙ ነው የሚንደው አሁን ያልሁህን የበብሔር ማንነት እያደራጁ ኮንፍሊክቶች እንደሚያባሉበት እንደ ኦፖርቹኒቲ ፎር ሃንቲንግ እሺ ዌስተርን ፓወር ሃንቲንግ እንትን ስትራቴጂ ስለሆነ ይሄን ለመናድ አካዳሚክ ፕራይዱም አንዱ ራሱ ቻሌንጅ ነው። አካዳሚክ ፕራይድ ማለት እንዴ ከአንድ አፍሪካ ሀገር የመጣ አይ ችግሩ ምንድነው? እኛ አፍሪካንስ ሊደር አይደለንም። የወርልድ አካዳሚክ ወይንም ሳይንስ ኤንድ ቴክኖሎጂ እኛ ተመሪዎች ነን፣ ተከታዮች። this is what's happening የሆነ ያለውም ይሄ ነው ሪያሊቲው። ቴክኖሎጂ ሲመጣ ያው ከነሱ ነው የሚመጣው። መኪና ሲመጣ እንገዛለን ምናምን ኦር ኮፒ ልናደርግ እንችላለን። አየ ተመሪዎች ነን። አየ ተመሪዎች እንጂ መሪዎች አይደለንም። አሁን እዚህ ላይ መሪ ልንሆን ነው ማለት ነው። እዚህ ኢትዮጵያ ማለት ነው የኢትዮጵያ አካዳሚክ ኢንስቲትዩሽንስ ወይንም ተቋማት መሪ ሊሆኑ ነው ማለት ነው። እዛ ያለው አካዳሚ ኢትዮጵያ አፍሪካ ላይ እንዴት እኛ አጥንተን ያጸደቅነውን እንዴት ሪጀክት እናደርጋለን? እሱ ማን ነው አይነት ነገር አካዳሚክ ፕራይድ ወይ ትቢት የአካዳሚክ ትቢት አለ በነገራችን ላይ። እንዴት በቃ እኔ አወቅኩኝ ዶክተር ነኝ በቃ እኔን ማንም አያርመኝም በቃ የበቃሁ ነኝ። የበቃ ነው የሚባለው የበቃ አይነት ብለው የሚያስቡ አሉ። ነጮች በተለይ በአፍሪካ ኮንቴክስት ስታይ እንደዛ አይነት ስሜት ነው ያላቸው። ቅድም ሬሲዝም ያልሁህ ማለት ነው። እሺ እነሱ ሰጪ ነው፣ እኛ ተቀባይ ነን። እነሱ ሊደር ነን፣ እኛ ደግሞ ተመሪዎች ነን። this is እየሆነ ያለው ይሄ ነው። አየህ አሁን ይሄን ብለህ መሄድና ከፍተኛ ቻሌንጅ ይጠይቃል። ዩኤን ድረስ መሄድ ያለበት ኢሹ ነው። ፋክቱ ግን ግራና ቀኝ አያደርግም ነው የምልህ። ሄሎ በዚህ ነው የተደሰቱት። ጎንደር ዩኒቨርሲቲ ሶሻል ሳይንስ መምህር ከተለያዩ ዲሲፕሊኖች ነው የነበሩት። ከሳይኮሎጂ ነበሩ ዶክተሮች። የተነሱ ጥያቄዎች አሉ። አዎ የተነሱ ይሄን ለማደናቀፍ ይሁን ወይ ኖ ናቲንግ አቀራረቤ ቻሌንጅ እንዳይኖረው ነው። አቀራረቤ በደንብ አድርጌ ኤክስፕሌን አድርጌ ነው ያቀረብኩት። ሜዠረብል ፋክቱ የኔሽን አይደንቲቲ ኳሊቴቲቭ ነው፣ ማኒፕሌቲቭ ነው። ዲፋይን ያደረጉልን ሜዠረብል አይደለም፣ ኳሊቴቲቭ ነው። ሰብጀክቲቪቲ የያዘ ነው፣ እንደ ግልህ አመለካከት ማለት ነው። ሳይንቲፊክ አይደለም። ሰብጀክቲቪቲ ኢዝ ኖት ሳይንቲፊክ። ግን ሰብጀክቲቪቲ በሳይንቲፊክ ፕሩፍ ልታደርገው ትችላለህ። ዝም ብለህ ሰብጀክቲቭ ኔሴሰርሊ ኢዝ ኖት ሳይንቲፊክ። ማኒፕሌቲቭ ነው፣ እንደፈለክ ምንድነው ማጫወት ነው። እንደፈለከው አርገህ ማዟዟር ማቃዠት የምትችልበት እንጂ አንድ ሜዠረብል ሰብስታንስ፣ ሪፒቴብል ሰብስታንስ፣ ኳንቲፋይብል ሰብስታንስ የሌለው ነው። you see የኔው ግን ያቀረብኩት what is definition of scientific definition ብዬ ሁሉ አመጣው። ሳይንቲፊክ ዲፊኒሽን ምንድን ነው? ኳንቲፋያብል ነው፣ ሪፒቴብል ነው፣ ኦብዘርቬብል ነው፣ ልትለካው የምትችል ነው። አየህ ማቴማቲካሊ ኤክስፕሬሰብል ነው፣ ኢምፔሪካል ነው፣ በአይንህ በማየት በመዳሰስ በምን አሁን ይሄ አጠገቤ ላይ ስኒ አለ። this ኢምፔሪካል ሊይዘው ይችላለሁ፣ ላየው ይችላለሁ። እዚህ እዛ ግን የለውም። እኔ ይሄን ስላቀረብኩላቸው ወዲና ወዲ ብዙ ሊያስኬዳቸው አልቻለም። ሜቢ አንዳንዶች ጥያቄዎች 10 ጥያቄዎች ተነሳው ሞር ኦፍ እዛው ኤክስፕሌን ያላልኩትን ወይ አመልጧቸው ሊሆን ይችላል። ቢሆንም ባይሆንም ለምሳሌ አሁን አንድ የጠየቀኝ ለምሳሌ አሁን ለምሳሌ ካልቸር የለም የሰው ልጅ ትላለ
እና ጭራቅ ነው ብዬ ነው ያቀረብኩላችሁ። ላይክ ኢትስ አ ሞንስተር ምንድን ነው ጭራቅ እንዴት ይሆናል ብለህ ስትል አይተህ ከሆነ ጭራቅን ሕፃናት ድሮ ልጆች ሆነን ጭራቅ ይሉና የሚባላ ምናምን የሚሰርቅ ምናምን አድርገው ይነግሩናል። የእኛ ደግሞ ልጆች ስለሆን ኮግኒቲቭ ስኪላችን ማቹር ያላረገ ስለሆነ we cannot say how, why, when ምናምን ብላ አትጠይቅም። ዝም ብለህ you take into grant. That's what they did. እኛ ጋር አሁን አምጥተው ይሄን ብለን ስለማንጠይቅ በአካዳሚክሱም ዝም ብለው ላጥ አድርገው ነው ያስገቡብን። አሁን ይሄ ከልቸር የሚባለው ነገር እንደ ጭራቅ በእኛ ላይ የተጫነ ነው። ጭራቅ doesn't exist. አየህ ጭራቅ አይታይም፣ አይዳሰስም፣ የለም። ግን ማኒፕሌት ግን ታደርግበታለህ። ሕፃናትን አይደል እንዴ ዝም ታሰኝበታለህ አይደል? ስለዚህ እንደ ጭራቅ ነው ብዬ ስለነገርኳቸው አንዱ የጠየቀኝ ዝም ብዬ ልንገር እንደው አንድ ጥያቄ አለኝ አለ። እንደው ትንሽ ኢምፕሬስ ያደረገኝን ማለት ነው። እንደው ለምሳሌ አንዳንድ ቢሄቪየራል እንትኖች አሉ ምን ወርሳቸው ባህሪ አሉ የተለያየ ባህሪዎች አሉ አለ እና እነዚህ ራሱ እንደው ከልቸር እንደው ብለን እንደው ትንሽ እውነት እንኳን ከልቸር አይኖረውም አለኝ። ብዙ እንዶበታል ትንሽ እንደው የሚል ጥያቄ ተጠየቅኩኝ እና የጠየቁለት ጥያቄ ከልቸር የሚባል የለም፣ እንደም ከዲክሽነሪ መውጣት ያለበት ቃል አንዱ አርጊው ማድረገው ከዲክሽነሪ መውጣት አለበት። የሌለ ነገር እንደ ጭራቅ የተቀመጠ ነው። ለምሳሌ ቢሄቪየር ላልከው ድራይቪንግ ፎርሱ ኢኮኖሚ ነው። ቢሄቪየርን የሚቀርጽ ኢኮኖሚ ነው። ሰርቫይቫል ስትራግልህ ነው የሚቀርጽህ። ለምሳሌ ፍላሽ ቶይሌት አለ፣ ሽንት ቤት ማፍሰሻ ሽንት ቤት ያለው አለ። ሌላው ደግሞ ከጓሮ ፒት ላትሪን ይሄ ጉድጓድ የሰቀራ መቀመጫ ተቆፍሮ ምናምን እንጨት ምናምን ጣውላ ተደርጎ አለ። ሌላው ደግሞ ሜዳ አለ። አሁን የምታውቁ መቼም ታውቃላችሁ፣ ገጠር ነው ሁላችንም የምናውቀው ነው። ሜዳ ላይ ማታ ማታ ጭር ሲል 11 12 ሰዓት ምናምን መጸዳዳት የተለመደበት አካባቢ አለ። አሁን ምናልባት የተሻለ ኑሮ ደረጃ ሊኖር ይችላል። ግን እንደዛ የለመደን ሰው እና እዛ ላይ አደልት ሆኖበት ወደ ፍላሽ ቶይሌት ብታመጣው ኮምፎርተብል አይደለም፣ ምቾት አይሰጠውም። ምክንያቱም እዛ ለምዶታል፣ ቢሄቪየሩን ቀርጾታል። ምንድነው የኑሮ ደረጃው ነው ያ የሚቀርጸው። ኢኮኖሚክሊ አፎርድ ማድረግ ስለማይቻል ከህፃንነቱ ጀምሮ ይህን ነገር ኤክስፒሪየንስ አላስደረከውም። ግን ኖርማሊ በጣም ለሄልዝ ወይም ለጤንነት አደገኛ ነው። ኦፕን ዴፊኬሽን ወይም ሜዳ ላይ መጸዳዳት ማለት ነው። በጣም አደገኛ ነው። ከብቶች ሳር ሲበሉ ምን ሲሉ እዛ ላይ ፌከል ትርፍራፊውን ኮሶ ምናምን ሁሉ በዚህ ነገር እኮ ነው የሚተላለፈው። እዛ ላይ ዝንቦች ያርፋሉ። ያን ነገር ላይ አርፈው መጠው ምግብ ላይ ሲያርፉ እኛ በሉን ማለት ነው። ምሳሌ ለማለት አብሶር አይ ብትለው ምን ያለው ባይድ ትበላለህ ማለት ነው። ይዘው ነው የሚመጡት። በነገራችን ላይ ይሄ አይነት ቆሻሻው ላይ ይደርሱና እዛን መተው ምግብ ላይ ሲያደርጉ ባክቴሪያውን ያስተላልፋል። አዎ ያው እዛ ላይ ተሸክሞ የመጣውን በሽታ እንዳለ እንትኑንም ያስቀምጡልሃል። መነካካቱ ሊኖር እና አሁን ይሄ ስታስለምደው ኮምፎርታብል ቢሄቪየር ወደ ፍላሹ ስትመጣ
መልመድ ጀምር አይለምድም ወይ? ይለምዳል። ኢትስ ኦብሴሽናል ነገሩ። ቢሄቪየር ኢዝ ኦብሴሽናል። መጠናወት ነው፣ ይጠናወታል። አየህ እዛ በቃ ትንሽ ጊዜ ይቸገራል። ሌላ ደግሞ አንዳንዶች ከገጠር ከከብት ጋር ከምን ጋር ያደጉ አንድ ሳር ቤት ውስጥ ከከብቶች ሽንት ጋር እየሸተተ አዛባቸው እየሸተተ ምናምን ይኖራሉ አይደለ? ነርቨስ ሲስተምህ እሱን አዳፕት ያደርገዋል። ወጥተህ ውጭ ሀገር ስትሄድና ይሄ ሽታ ሲቆምብህ ኩበት ሽታ ራሱ ኩበት እሳት ሲቀጣጠል ምግብ ይመስል ውጭ ሀገር ስትሄድ ናፈቀኝ የሚሉ አሉ። ስለዚህ ባህል ሳይሆን የኑሮ ደረጃ የምትኖረው ህይወት ነው ቢሄቪየርን የሚቀርጸው። አይ ምን አለ ጥያቄውን ያቀረበው? አይ ደስ አለው። it was factual እና ይሄ ባህል የሚባል ነገር የሰው ልጅ የለውም። እና ሶሻል ሎው ያወጣሁት ሶሻል ሰርቫይቫል ሎው የሚል ዲፋይንድ ነው። በቃ የሰው ልጅ አንድ ሶሻል ግሩፕ የሚሰራው በሰርቫይቫል ስትራግል ፕሮቴክሽን ቤተሰቡን ለማለት እዛው ኦርጋናይዝድ ሆኖ አድሚኒስትሬሽን ፖለቲካል ሲስተም ዴቨሎፕ ከሰርቫይቫሉ ጋር የተገናኘ እንጂ ሌላ ነገር የለም ነው። ኦብዘርቨብል ነው፣ ቢታይ ነው። የተወደዳችሁ ተመልካቾቻችን ከአቶ ሰብስቤ ያለምነው ጋር ያደረግነው የዛሬው ቆይታችን ዋና ያጠነጠነበት ምክንያት በብሔር ማንነት ላይ ተጽፎ የነበረውን መጽሐፋቸውን ላላነበባችሁ አዲስ ሊሆንባችሁ ቢችል ፈልጋችሁ ብታገኙት እና የራሳችሁንም ሀሳብ ብታንሸራሽሩበት ጥሩ ነው። ዋናው ግን ዛሬ ማስመር እና እሳቸውን ማግኘት ያስፈለገበት ትልቁ ምክንያት በጎንደር ዩኒቨርሲቲ በቴክስት ቡክ ሆኖ በብሔር ጉዳይ ብሔር እንዳለ እንደሚጨበጥ እንደሚዳሰስ ነገር ሆኖ ሲማሩ የነበሩ ላለፉት 30 ዓመታት ወጥተው የማስተማር ዕድል የገጠማቸው ሌላውን ትውልድ በዚሁ አይነት ሲቀጥሉ ነበርና አሁን ይሄ ነገር አንዳንድ ጊዜ ሰማይ አይታረስ ንጉሥ አይከሰስ የሚለው አባባል ወደ አካዳሚው ስንመጣ አካዳሚካል የማይነኩ ነገሮች አሉና ይሄ በቃ ሳይንስ ነው። ይሄ ከሊቅ እስከ ደቂቅ እሳቸው ፕሮፌሰሩ ያሉት ነገር ነው የሚባልበት ነገር አለና አሁን ይሄ ነገር ወደ ዓለም አቀፍ ተቋማት ሄዶ በተለይ በዚህ በማህበራዊ ሳይንስ ረገድ ፉርሽ ሊሆን የሚችልበት ነገር ሊጀመር ይመስለኛል። እንግዲህ አሁን እንደዛ ነው። አሁን የኔ ሀሳብ አንደኛ ጎንደር ዩኒቨርሲቲ እርግጥ በማህበረሰብ ሳይንስ ፋክልቲው በየሳምንቱ ማክሰኞ እንዲህ አይነት ውይይት እንደሚያደርግ እንግዲህ ወርተራ ውስጥ እስኪደርስ ድረስ ይሆናል ያቆይዎት። ቀጣይነት ሌሎች ዩኒቨርሲቲዎችስ ይሄን ነገር መጋባት የለበትም ወይ? ሎጂካል ነው ተብሎ መወያየት አይቻልም ወይ? አንድ ይሄን ጥያቄ እንዲያነሱልኝ ነው። የእርስዎንም ዝግጁነት ነግረዋቸው ሌሎችም እንዲጋብዙት። ሁለተኛ ነገር ይሄ ነገር እንደዚህ እኮ ከሆነ መቀየር የሚቻል በመተማመን በዓለም አቀፍ ደረጃ መቀየር የሚቻል ከሆነ የአካዳሚካል ህጎች፣ ደንቦች የሚስተካከሉ ከሆነ መስተካከል አለባቸውና ትምህርት ሚኒስቴር ጋር ምን ማድረግ አስበዋል የሚለው ነገር ማንሳት ፈለኩ ዛሬ። ኦኬ እዚህ ጉድ ኮሽን ትምህርት ሚኒስቴር ያው ያለውን ፒር ሪቪውድ ቴክስት ቡክ ነው የሚቀበለው። አዎ ይሄ የሚጀምረው ከትምህርት ሚኒስቴር አይደለም። የሚጀምረው ከተቋሙ ነው፣ ከዩኒቨርሲቲ ተቋሙ ማንዴቱ እሱ ነው። ያን ዲስፕሩፍ አድርጎ ምን ተብሎ ከጸደቀ በኋላ ትምህርት ሚኒስቴር ካሪክለም ውስጥ እንደዚህ አይነት ነገሮች መግባት አለባቸውና አዲስ ካሪክለም ይዘጋጅ ሲል ፐርሚሽን የሚሰጠው ምንም ኖ ማለት አይችልም። ትምህርት ሚኒስቴር ፋሲሊቴተር ነው። ፋሲሊቴተር ነው፣ አመቻች ነው። ፋሲሊቴተር ስለሆነ በቃ እንደ አዲስ ይጻፍ። እሺ ተቋማቱ ከሆኑ ራይቱ መብቱ ያላቸው ሌሎች ተቋማት ጋርስ እንዴት ነው እየሄዱ ይሄን ነገር ለማድረግ? የግድ የነሱ ግብዣ መምጣት አለበት? ሰው መጠየቅ አለበት ወይስ ፈቃደኛ ነው? ፈቃደኝነቱንም ያ that's my pleasure። እኔ በመንግስት ደረጃ ምክር ቤትም መሰጠት አለበት ነው የምለው። በመንግስት ተቋማት ለግድ መሰጠት ያለበት ኢሹ ነው። ምክንያቱም እየበጠበጠን ያለው የመንግስት ብሬን ነው።
ኢትስ ዘ ማይንድ ኦፍ ዘ ጋቨርንመንት ነው እሺ። ስለዚህ እሱ ላይ መሰራት አለበት ነው እንደውም እሺ። ህገ መንግስት ያደረገብን መንግስት ነኝ ብሎ ቁጭ አላለ እንዴ? እንደፈለገ በኃይል ጭኖብህ በኃይል ህገ መንግስት አድርጎ በቃ ይሄው የሚያሯሩጥህ። ስለዚህ ዋናው መታከም ያለበት ማለት ነው። ለምሳሌ እንበል ወባ የያዘው ሰው ትኩሳት፣ ራስ ምታት ምናምን አለው አይደለ? እኛ እንደ ራስ ምታት እንደ ትኩሳት ነን። የዛ የበሽታው ወባው ሲምፕተምስ ናቸው። መታከም ያለበት ራስ ምታቱ ትኩሳቱ እንዲድን ከተፈለገ መታከም ያለበት ራስ ምታቱ አይደለም ህመሙ ራሱ ወይንም ትኩሳቱ አይደለም። ዋናው የወባ ትንኙ ነው መገደል ያለበት። ስለዚህ እንደ ወባ በሽታ ብለው ውሰደው። በሽታው ያለ ኢትስ ኢን ዘ ማይንድ ኦፍ ዘ ጋቨርንመንት ነው። እሱ ዳነ ማለት በቃ አገር ዳነ ማለት ነው ከበሽታው። ኢትስ ላይክ ሳይኮሎጂካል ቫይረስ ነው። ስለዚህ መንግስት መፍቀድ አለበት፣ ኦፕን መሆን አለበት። ለምኑ ነው መንግስት የሚፈቅደው? ለምሳሌ እኔን መጋበዝ አለበት። ለመዳኑ ነው። ለመዳኑ ፈቃደኛ ሆኖ እኔን መጋበዝ አለበት፣ ቻሌንጅ ማድረግ አለበት፣ ከኔ ጋር ዳያሎግ መፍጠር አለበት። ደግሞ አምሹር ይሄ ኢሹ ፊት ለፊት የሚታይ የሚዳበስ ስለሆነ ሳይንቲፊክ ስለሆነ ሳይንቲፊካሊ ዲፋይንድ ስለሆነ ቻሌንጅ ሊያደርጉት አይችሉም። እኔ አዲስ ነገርም አይደለም እኮ የፈጠሩት፣ ያለውን ኳንቲፋይ ነው ያደረኩት። ሳይንቲፊክ ነው አነበብኩት። እኔ አዲስ ኢንቬንሽን አይደለም ያለውን እነሱ አሳስተው የተረጎሙትን አንሳይንቲፊካሊ የተረጎሙትን ለነሱ ማኒፑሌቲቭ ሰብጀክቲቭ አድርገው ወስደው መሳሪያ ያደረጉትን አይደለም ዚስ ወይ ነው ያለው ብዬ ኳንቲፋይ ነው ያደረኩት። እኔ ሜዠረብል፣ ኦብዘርቨብል፣ ታቸብል ሚነካ አርጌ ሳይንቲፊክ ነው ያደረኩት ነው። ስለዚህ መንግስት በምክር ቤት ደረጃ በኢንስቲትዩሽን ከታች ካት ግራስ ሩት ሌቭል ለምሳሌ ወረዳ ምናምን አላደለ ታች ጀምሮ ወጣቱን ምኑን እያዘጋጀ ይሄን ነገር ዲስሚኔት ማድረግ ያስፈልጋል። ትላንትና ከአቶ ሰብስቤ ያለምነው ጋር የመጨረሻ ጥያቄ ነው እንዳቆየሁት እርግጠኛ ነኝ። ከአቶ ሰብስቤ ጋር ቀጠሮ አለኝ ብዬ ስል ጠይቅልኝ የተባልኩት ነው። አንደኛው የነበረው አሁን የመለሱልኝ ምንድን ነው ጎንደር ዩኒቨርሲቲ የማህበረሰብ ሳይንስ ፋኩልቲ የምርምርም ተቋምም ስለሆነ ሀሳቡን እንደ ሀሳብ ሊመራመርበትም ይሆናል፣ ወደ ተግባር እንዲወርድም የራሱን ወደፊት ስራ ሊሰራም ይችላል። ግን አንድ ዩኒቨርሲቲ ሌላ ዩኒቨርሲቲ ቢጠራቸው አቶ ሰብስቤ ፈቃደኛ ናቸው ወይ? መንግስት ምንድን ነው በየሚዲያው ላይ ሰማሃለሁ እንደዚህ ብለህ ስትል ና እስኪ ቁጭ ብለህ አውራው ይሄንን ነገር ወደፊት እነዚህ በሀገራዊ ምክክር ኮሚሽን አብረው ተያይዘው የሚመጡ ጉዳዮች አሉ ይመስለኛል። ለዛውን ፕሬዘንት ማድረግ ደስ ነው። ሌሎቹም እንዳሉ ሆነው በመንግስት ሊገለጽ የሚገባቸው ቀናቸው ያልሆኑ ጉዳዮች እንዳሉ ሆነው ከሚስተካከሉ ነገሮች አንደኛው ግን ህገ መንግስቱ እንደሆነ ገምታለሁ። እዛ ውስጥ እኛ ብሔር ብሔረሰቦች ሳይንቲፊክ ማድረግ ነው። አዎ ለዛ ስለሚጠቅም ማለት ነው። እኛ ብሔር ብሔረሰቦች ብሎ ስለሚጀምር አሁን ቅዠት ከተባለ መጀመሪያው ላይ ይሄ ከሆነ ህገ መንግስቱ ላይ ያለው የሚጣረስ እንዳይሆን እና ቁጭ ብለህ አስረዳኝ ቢባልስ ፈቃደኛ ነው ወይ ብሎ ጠይቅልኝ ስለተባልኩ that is my pleasure, that's my job, that's my mission። ምክንያቱም እኔ በሰላም መኖር ልጆቼ በሰላም መኖር እንደፈለጉ ወጥቼ መኖር ሰላም ደስታ መኖር አለበት። ሰቆቃ መቆም አለበት ኢትዮጵያ ውስጥ። ለዛ እንጂ እኔ ራሴን የቻልኩ ቢዝነስ ስራ ያለኝ ነኝ የራሴ። እንደውም በነገራችን ላይ ካነሳው ጎንደር ዩኒቨርሲቲ ሪኮግናይዝ አድርገን ደብዳቤ እንሰጣለን ብለዋል። ሪኮግናይዝ እናደርገዋለን፣ ሰርቲፊኬት እንሰጣለን ብለውኛል። መልካም ጥሩ አጋጣሚ ነው ይሄ። አዎ ምክንያቱም ደስታቸውን ነው የሚያሳየው እና አክሰፕተንሳቸውን።
ከልብ አመሰግናለሁ። ዛሬ ለነበረን በጎንደር ዩኒቨርሲቲ ውስጥ ምን ተከሰተ የምርምር ማዕከል ነው። አዳዲስ ምሁራንን የሚፈጥር ነው የሚያፈልቅ ነው እና እነዚህ የወጡ ዩኒቨርሲቲ ምሁራን ደግሞ ታዳጊዎቹን ተተኪዎቹን እንዴት አድርገው ሊቀርጿቸው ነው እንዲህ አይነት ነገር ውስጥ ያሉ የሚለውን ነገር ለማንሳት ነበር። ምክንያቱም በእነሱም እኮ የአካዳሚካል ሕጉ የቴክስት ቡኩ ጉዳይ ስለሆነ በዛ ማዕቀፍ ውስጥ እየተማሩ እና እያስተማሩ ነው የመጡትና ስለማይፈቀድ ነበር ያ ነገር። አንደኛ ራሱ መምህራኑ ፍሬምድ ነው። within the box ነው። ስለዚህ በዛችሁ ቦክስ ውስጥ ካለው ነው እንዲህ አይነት ነገር ለመስራት ልቅ ማይንድ መኖር አለበት። ልቅ ማለት ሰፋ ያለ በቃ ከቦክስ ውጪ በቃ ጀስት ምንም ይዘው መኖር የለበትም። ማይንድ ልቅ ነው። ልቅ ማለት ነፃ ነው። ሌላ ትርጓሜም ስላለ ልቅ የሚለውን ለማረም መከርኩት ለዛ ልቅ በአሉታዊው ሳይሆን በኔጌቲቭ ፖዚቲቭሊ እኔ ይሄ ነው። ወሰን ሳይኖረው ወሰን የለኝም። ስለዚህ ይሄንን ከዚህ ከተጀመረ እንግዲህ በጋባዥነት የጎንደር ዩኒቨርሲቲ ፈሩን ቀዷል። ለምርምርም ይጠቅማል፣ የሚወያዩ ሰዎችንም ያበዛል። በተወያየን ቁጥር ይህ እንኳን ተግባራዊ እስከሚሆን ድረስ ሰላማችን ይበዛል የሚል ሀሳብ አለኝ። ምክንያቱም ጠረጴዛ ዙሪያ ላይ ስንቀመጥ ከአደባባይ ወደ አዳራሽ ስንገባ ከድንጋይ መወርወር እስክሪብቶ ካነሳን ጥሩ ጉዳይ ነው ብዬ ስለወደድኩ ነው እንግዲህ ለማድረግ የፈለግኩት። ጊዜውን ሰጥተውኛል። መጨረሻ ላይ ምለው በነገራችን ላይ መጀመሪያ አዲስ አበባ ዩኒቨርሲቲም ሶሻል ሳይንስ ማለት ፊሎሶፊ ዲፓርትመንት ጋብዞኝ እዛም ፕሬዘንት አድርጌ ያለው ግን ያን ያክል ፓርቲሲፓንት ቁጥራቸው ብዙ አልነበረ። መምህራን ነበሩ እንደዚህ እና ያስደነገጣቸው የዛን ጊዜ ይሄማ ሶሻል ሳይንሱ ተገለባበጠ በቃ ምናምን አለ። እኔ ታዲያ ፋክት መጥቶ ካፈረሰው ወይ ነው ኢሪቴትድ የሆኑ መምህራን ነበሩ። ኢሪቴትድ ከዛ በኋላም እኮ ብዙ ጊዜ በኢንተርቪዎችም በመጽሐፉን በስፋት እየተሰራጨ እንጂ የኢትዮጵያ ሆቴል ነበር መጽሐፉን ያስመረቀው ታስታውሳለህ ነበር እና የዛን ጊዜ እኔም ደንግጫለሁ። እንትኑ የለኝም በብሔር ጉዳይ የለሁበትም፣ ግን ኢትዮጵያን አስቀድማለሁ የመጣሁበትን ኤክስ እና ዋይ እንደውም ዶክተር ቴዎድሮስ ወደ እኔ ይቀርባሉ የውህድ ማንነት በሚሉትና ኤክስና ዋይ ነው ብዬ ማላምን ሰው ሌሎቹ ደግሞ አምነው ከባህል ጋር በተለይ ከባህል ከቋንቋ ጋር የተጣበቁ ሰዎችን አውቃለሁና ምን ደግሞ ሌላ ችግር ሊመጣ ነው ሌላ አጀንዳ ሊመጣ ነው የሚል በወቅቱ ሰግቼ ነበር። ከዛ በኋላ ግን ልምምዱ ሲመጣ ሳይንሱ እየገባኝ እውነታው ሲመጣ ልክ እንደ ሚዲያው ላይ እንደዚህ ተደጋግሞ እንደመምጣት መጽሐፉን በስፋት መዳረሱን ተከትሎ አሁን የተወሰነ እንትኖች አሉ። ጽንፍ ላይ ቆመው ዋልታረገጥ የነበሩም ያለነሱ ብሔር ሌላ ነገር ሌላውን ብሔርም ሁሉ አናቅም በሚል ጥላቻ እስከ መንዛት ሲጠቀሙበት የነበሩትም አደብ የገዙበትንም ሁኔታ ማቃሉ ስም አልጠራም አሁን እንጂ እንዴ እኔ አክራሪ ኦነግ ነኝ የሚሉ የተለያዩ አማራን የሚሉ ገጥመውኝ መጽሐፉን ሰጥቻቸው አንብበው በቃ እኛ ሰው ነን በቃ ኢትዮጵያዊ ዜጋ ነን በቃ ህጋዊ የኢትዮጵያ ነዋሪ ነን በቃ ይሄ ከኔ ወጥቷል ያሉ ኢቭን ከወላይታ በጣም የተማረ በዩኒቨርሲቲ አስተማሪ ደረጃ ያስለቀቀሃል። እውነት ከሆንክ የቫይረሱ አንቲቫይረስ ነው። ያ ምን ማለት ነው? ኖሌጅ ነው። እና ብዙዎች በዛ ደረጃ የለቀቃቸው አለ ካነበብከውና የገጠመኝም ሰው ስላለ ነው ከእንደዚህ አይነቱና ስማጠራም ያልኩትም ለዛ ነው። እንደው ፉክክር እንዳይሆን ሁሉ በማግባባት በማስታወቂያ ሳይሆን ይሄንን ጸረ እንትን የምናጋባበት አንቲቫይረስ በራሱ ጊዜ ሲሆን ይሻላል በሚል ነው። ከልብ አመሰግናለሁ በድጋሚ። እኔም በጣም ነው የማመሰግነው። በሌላ ጊዜ እንደገና በዚህ ጉዳይ ላይ እንወያያለን። ምክንያቱም ይሄ ነው ዋናው ስለ መሰረቱ የኢትዮጵያ አጀንዳ መሆን ያለበት። የተወደዳችሁ ተመልካቾቻችን በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው የፌርማታ እንግዳ የዛሬው መርሃ ግብር ይህንን ይመስል ነበር። በቀጣይ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።